ራሄል እንግዲህ በባቢና በጽናት መካከል ገብታ እንግዲህ እሱን ለራሷን ለማድረግ የማትጭረው ድንጋይ የላትም፣ የማፈነቅለው ድንጋይ የላትም። ሆኖም ግን እሱ በፍጹም ቢላትም ግን ከጽናት ፊት ያልታሰበ ነገር ድንገት ደርሳ አይታለች። ጽናት ባለፈው በአባቱ ምክንያት ያን ሁሉ ነገር አደረከን አንተነ በሚለው ብትቀየምም ዛሬ ግን ብሌን በመካከላቸው ገብታ ሁሉም ተረጋግተው ቁጭ ብለው እንዲያስቡ በማድረጋቸው ነገሮች ተመልሰው ነበረ። ሆኖም ግን አቶ ግርማ ባለፈው በሰሙት ምክንያት እንግዲህ በትዝታ በእሷ እናት በድጋሚ ስህተት በመስራቷ እናቷን ሳታገኛት በድጋሚ ግን አግኝታት እንደቀበረቻት እና ፍቅሩ የነገራትን የህይወት ታሪክ እንደሰማ በዛ ምክንያት የልብ ድካሙ ጨምሮበት ግፊት ጨምሮበት በድንገት ሆስፒታል ላይ እያሉ ነበረ በፍጥነት ዶክተሮች አንዘባዝበው ያስገቡት። ከዛ በኋላ ምን ብለንሽ ነበር ጽናት እና አባትሽ የደም ግፊቱ ቀጥ እንዳይጨምር አስደስተኛ አድርጊው ብለንሽ ነበር። ምን ተከስቶ ነው እንደዚህ በአንድ ጊዜ አባትሽ ለዚህ የበቃው ሲሏት በቃ ሰምቶናል ማለት ነው እያሉ ብሌንና እሷ ሲሉ ምንድነው የተፈጠረው ምንድነው የሰማችሁ ሲሏቸው ያው የነበረውን ህይወት ታሪክ በሙሉ ያለፈውን ስላልነሰማ ያን በሰማበት ጊዜ ነበር የደም ግፊቱ ጨምሮ ከፍተኛ ደረጃ ላይ ደርሶ የነበረው። በዚህ እንግዲህ ጽናት በጣም ተደናግጣ እያለቀሰችም ነበረ። በዚህ ምድር ላይ ያለኝ አባቴ ነው፣ አባቴን አጥቼ መኖር አልችልም እኔም ለሱ እያለች ነበር። አባትም እኔ ደስተኛ መሆን አንቺ ደስተኛ ስትሆኝልኝ ብቻ ነው፣ አባትሽን ደስተኛ ማድረግ አለብሽ እየተባለች ነው። እንግዲህ ውድ የቻናል የተከታታዮች ስለምትከታተሉኝ ከልብ አመሰግናለሁ። ጤና ይስጥልኝ ብያለሁ ሁላችሁንም። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጓችሁ በትህትና እስከ መጨረሻ እንድትከታተሉኝ እጠይቃለሁ። ጽናት ቀጣይ ፓርትን ይዤ መጥቻለሁ ማለት ነው። አቶ ግርማ ነገሮችን ሁሉ ሰምቻለሁ፣ ጽናትዬ ሳትደብቂ ንገሪ፣ ምንድን ነበር የተከሰተው፣ እንዴት አድርጋን ነበር እያሉ እንግዲህ እንዲነጋገሩ ሁለታቸው ብሌንና እሱ ገብተው ወደ ውጭ ነው ነበር። ጽኑ ዝም ብለሽ የተፈጠረው ነገሪ፣ እንዴት ነው በድጋሚ መጥታ ህይወታችን እቺ ሰይጣን የመሰለ ሴትዮ ልትገባብን ቻለች? አባዬ ምንም አላቅም አባዬ፣ ሁሉም ነገር ከተፈጠረ በኋላ ነው ትላለች ጽኑዬ። ጽኑ አለ አባት፣ እንዴት ሆን አገኘሻት እናትሽን አላት። እንዴት በድጋሚ ልገላት ቻለች ሲል ይጠይቀው። እባክሽ ንገሪኝ ይላታል። እቺ ሰይጣን ያደረገችውን ነገር በሙሉ ንገሪ፣ ፍቅሬ ደውሎ ጠርቶኝ ነው እንግዲህ እዛ ቦታ ላይ ሲሄድ እንደዛ አግኝቶ ልጁን ደግሞ የራሱ እንደሆነና ወጥቶ እንደሄደ የነገረኝ፣ ልጁን ይዞ ወደ ውጭ እንደወጣ እማዬና ትዝታ ሞተው አንድ አልጋ ላይ እና ኩርሲ ላይ ተቀምጠው ነበረ፣ ይሄን ነው ያየሁት ብላ ነበረ የነገረችው። እቺ አውሪቺ ሰይጣን ሁሉን ነገሬን አሳጣችኝ እያለ ነበረ። ሆኖም ግን ባቢ ደግሞ በደረሰው ነገር ሁሉ በተጸጸተው ጽናት በተቀየመችበት ነገር ይቅርታ እንድትጠይቀው ለብሌን መንገድ ላይ አግኝቷት ሆስፒታል ሕክምና ታዞላቸው መድኃኒት ለመግዛት ስትወጣ ነበረ አጋጣሚ የተገናኘው። ከዛ በፊት ወይዘሮ ራሄልን አግኝታት ነበር። ራሄል ደግሞ እባክሽ ልርዳሽ፣ ምን ፈልገሽ ነው? በመኪና ላድርስሽ ሲራ ወደዛ ቀይ ልብስ ለብሰሽ ከቀይ ደም ጋር መኪና ተገላብጠሽ ከአንቺ በመሄድ በእግሬ ብሄድ ይሻላል፣ ምንድን ችግር ገጥሟቸው ነው? የጽናት አባት ታማው ነው ስትላት በፍጹም ልትከተላት ስላልፈለገች ምንም ምክንያቱን ልትነግራት አልቻለችም። ከዛ በኋላ ድርዳሽን ብትላት እባክሽ ከኛ ራቂልን፣ እኛ ከአንቺ ምንም አይነት እርዳታ አንፈልግም ስትል ነበረ የመለሰችላት። ከዛ በኋላ እንግዲህ ባቢ ደግሞ አሁንም ስታገኘው እንዴ ዛሬ በግራ ጎኔ ነው እንዴ ደግሞ አንተ ምን ትሰራለህ እዚህ? ብሌን ምንም ነገር እንድትናገርኝ አልፈልግ ባክሽ፣ ይኸውልህ አለችው። ብሌን ምንም እንዳልናገር ከፈለግ ከዚህ ዘወር በልልኝ አለችው። ከፊትሽ መቆም ፈልጌ እኮ አይደለም አለ ባቢ። ባክሽ ተረጋጊና ለምን ችግሬና ጭንቀቴ አይስማማ አይገባችሁም አላት። ያስመሳይ ሰው በፍጹም አይገባኝም አለች። ክፉ የምንላቸው ጥሩ የምንላቸው ክፉ እየሆኑብን ነው። እኔ ምንም አይነት ነገር የሰራው ነገር የለኝ፣ የቀረብኳቸው በእውነተኛ ማንነቴ ነው፣ በምንም አስመሳይ አይደለሁም፣ አስመሳይ አትበይኝ አላት። እባክህ ልሂድበት ስትል ምን አላት።
ቆይ የተፈጠረ ነገር አቶ ግርማ ጋር አለ? ምንም ነገር የለም። እውነት ተጨንቄያለሁ። ለምንድን ነው ጭንቀት የማይገባችሁ? ብሌን ንገሪኝ። እኔ ጽናትን እኮ አፈቅራታለሁ፣ በጣም ነው የምወዳት። ለምን አትረዱኝም? አለ ባቢ አለችው ብሌን። ግን በጣም ጎርታሃታል እኮ። እውነት ፈልጌው አይደለም አለ ባቢ። እሱን ተይው እሺ፣ አንድ ቀን ታውቁታላችሁ፣ ሲደርስ ታያለህ። ስለዚህ መሄድ ይቻላለሁ? አዎ። ስለዚህ እኔ ለማውራት ጊዜ ስጡኝ። ሆስፒታል ስትሮጪ እየሮጥ ስትመጪ ስላየው አቶ ግርማ ምን ይሆን ጋሽ ግርማ ምን ይሆን ብዬ ነው የተከተልኩሽ። እውነት ብሌን ጭንቀቴን አይረድሽም? ቢያንስ እስኪ ተረዱኝ። ጋሽ ግርማ ምን እንደተፈጠረ አላውቅም፣ ግን ግፊቱ በአንድ ላይ ከፍ ብሎ አሁን መድኃኒት ለመግዛት ነው። የተፈጠረ ችግር አለ? ምንም ነገር የተፈጠረ ነገር እኛም አላወቅንም። በጣም ተደናግጠን ነበረ። በቃ አሁን ባቢ እኔ ልሄድ መድኃኒት ለመግዛት ስለመጣ መሄድ አለ። ቢያንስ እንኳ ብሌን አንድ ጊዜ ቻንስ ሰጡኝ። አንድ ጊዜ እንኳ ገብቼ ልየው ከእኔ ጋር እንደተገባህ እንዳትነግረው፣ እኔ ከገባሁ በኋላ ና ቶሎ አለችው። እሺ አመሰግናለሁ አለና እሷ መድኃኒቱን ይዛ ስትገባ ጽናት ለምን ዘገየሽ ብሌን ስትላት፣ አይ መድኃኒቱን አጥቼው እኮ እየፈለኩት ስለነበረ ነው አለቻት። እና አሁን በቃ መድኃኒቱን ይዤ ስለመጣው ለዶክተሩ ልስጥ ብላ ስትገባ ከዛ ባቢ ደረሰና ባቢም እንግዲህ ዛሬ አባቴን እኮ ልገለው ነበር፣ በእኔ ምክንያት ሊሞትብኝ ነበር፣ ጸጸቱን አልችለውም ነበር። በቃ እንደዚህ አትበይ፣ አሁን ዋናው ደህና መሆን ነው አለ ባቢ ከጽናት ጋር። አሁን ደህና ነው ብላኛለች አለች። ፈጣሪ ይመስገን አለ ባቢ። አንቺ አትጨነቂ፣ ምንም አይሆኑ ጋሽ ግርማ። ግን በጣም ሳስበው በጣም ነው የሚጨንቀኝ። አባቴ በጣም እንዴት ነው የምሆነው? እኔ ካለሱ መኖር መተንፈስም አልችልም። በዚህ ምድር ላይ ያለኝ አንድ አባቴ እሱ ነው አለች ማለት ነው ጽናት። በጣም ተከዘችና አሰበች። አይዞሽ ከጎንሽ ነኝ አላት። በዚህ መካከል እንግዲህ ስራ ቦታ ሄደችና ወይዘሮ ራሄል አባትየው የጽናት አባት በጣም ሳይታመሙ አይቀሩም፣ ስለዚህ ብሄድ ለእኔ ትልቅ እድል ነው ይዤ የመጣሁት ዜና። ምን መልካም ዜና ነው ታዲያ ታመመ እያልሽ? እኔ እኮ መልካም ዜና አላልኩም፣ መልካም አጋጣሚ ነው አልኩኝ አለች ማለት ነው። እና ምንድን ነው? ስለዚህ ይሄንን ስራ ቦታ ላይ እሷ ወደ አባቷ ትኩረት ስታደርግ እኔ ወደ ባቢ ትኩረት ማድረግ አለብኝና መሳብ አለብኝ አለቻቸውና ለራሷ ስታዘጋጅ ነበር። ሆኖም ግን ባቢ ጥሏቸው ወደዛ ነው ሄደው። ግን ቶሎ ቶሎ በስራ ቢዚ አድርገው ወደ እሷ እንዲሄድ አታድርገው እየተባባሉ ነበረ። ጽናትና አባቷም ቁጭ ብለው እየተወያዩ አይዞሽ እኔ አንቺ ለእኔ ደስታዬ ነኝ፣ የተፈጠረውን ነገር ሁሉ ሰምቼሻለሁ፣ ነግረሽኛል። ስለዚህ እባክሽ ስለ እኔ ልንገርሽማ አላትና እኔ በጣም በሚያሳዝን ሁኔታ ብሌን አወራት። ትዝታ የእንጀራ እናቱ እንደነበረችና እሱም ሲሰቃይ እንደነበረ ትልቅና ትንሽ ሆነው ተቀምጠው እንደነበረ ከዛ በኋላ ግን ትዝታ ወደ ህይወታቸው ተመልሳ እንደመጣችና ይህንን ህይወታቸው እንዳመሰቃቀለችባቸው ከአባቱ ጋር ይሄን ነገር ሲጀምር እያደረገ እባክህ አባዬ እና የብዙ ህይወቶችን አመሰቃቅላን የሄደችው አላት ማለት ነው። በጣም ይቅርታ እኛ እንደዚህ አለንም። ስለዚህ ቤቱን ደግሞ ጽናት የበለጠ ችግር የደረሰብኝ እኔ ነው። እኔ ብዙ ነገር ስቃይ አሳልፍ ያለው በነ እሱ እጅ ውስጥ ሆኜ እንጀራ እናቴ ሆና የእሷ እናት አብረን ነበር በአንድ ቤት የምንኖረው። እሷ ታላቅ እኔ ታናሽ ሁነን፣ ስለዚህ ብዙ በደል ስቃይ ደርሶብኛል ብሌን ተረዱኝ አለ። በጣም አዘነች ብሌን። እኛ ይህን አልመሰለንም አለችው። ከዚያ በኋላ ነው እሺ። ከዛ አባቱ ስልክ ተደውሎ የት ነህ? ቶሎ ብለው ወደ ቢሮ መግባት አለብህ፣ ሰራተኛዎቹ እየጠበቁ እኮ ነው አብለው ሲያጨናንቁት፣ ከጓደኛዬ ጋር ነው ዛሬ አልችልም መምጣት አልችልም አላቸው። ዛሬ ግዴታ መምጣት አለ፣ ደንበኞቹን ስራህን አታበላሽ ሲለው እሺ እመጣለሁ ትንሽ ጠብቀኝ አባዬ ብሎ ካለ በኋላ ከዛ የነበረውን ነገር ሲነግራት እና ቤቱን ደግሞ የሸጥኩት እኔ ነኝ፣ ለምን ጽናትን ጠይቂያት ነበረ ከቤቱና ከድርጅቱ አባትሽን ለማሳከም ብትፈልጊ የትኛውን ትሸጫለች ሲላት ቤቱን ስትለኝ ቤቱን ሽጬ ከአባቴ ጋር ድርጅቱን እሱ እንዲወስድ አድርጌ አባቷ እንዲተርፉ አደረጉ፣ ለእኔ 5 ሳንቲም የገባልኝ ነገር የለም ስትለው በጣም እኛ ይቅርታ አድርግልን፣ እንደዚህ አላሰብንህም ነበረ ባቢ፣ በእውነት አሁንም ይሄንን እድል እንሰጥህና ለጽናት እንድትረዳህ አደርግልሃለሁ አለ።
እና ጽናት ባክሽ ተረጁ እያለች ስትላት ባክሽ እንዴት ነው ተረጂ የምትይኝ አለቻት ማለት ነው። ህይወታችንን አመሰቃቅሎታል እኮ አይደለም የገጠመውን ነገር አንድ እድል ስጪውና አዳምጪው ከዛ በኋላ ትረጃዋለሽ አለቻት። እሺ ብላ እንግዲህ አንድ ቻንስ ከስራ ስትመለስ እንደምታዳምጠው እድል ሰጠችው ማለት ነው። ከስራ ቦታ ሄዶ ደግሞ ሲገባ ወይዘሮ ራሄል ተኳኩላ ተቀባብታ ራሱን ለማሳሳት ስትለው በፍጹም ያለፈን ነገር እርሺው፣ እኔ አልፈልግሽም፣ የሄድሽበት መንገድ አልፈልገውም፣ እኔን ትተሽኝ ሄደሻል፣ ሞራሌን ተነርመላምሻል፣ በፍጹም የኔ ፍቅር ናሆሚ ብትኝ ያ ሁሉ ነገር ተለውጧል፣ እባክሽ ተይኝ እያላት ነበረ ማለት ነው። በጣም የተናደደችው ደግሞ አሁንም ሌላ እድል ለመሞከር ብታስብም በፍጹም እንደማይሳካላት ቁርጥ አድርጎ ነግሯታል ማለት ነው። ከዛ ጽናት እንግዲህ ባቢ ጋንም ከላስ አሁን ጥሩ ነገር ሆነዋል ማለት ነው። እንግዲህ ከስራ ሂጅ ስመለስ ሁሉን ነገር እረዳሃለሁ፣ አዳምጣለሁ ብላ አባቷንም ለብሌን አደራ ብላ እንግዲህ ወታ ሄዳለች። አቶ አባት እንግዲህ የማይሆን ነገር እያደረጉ ይገኛሉ። እሱም ከቢሮ ተመልሶ አባቱን የታሉ ደንበኞቹ ሲል በአንተ ምክንያት እኮ ሄዱ ደንበኞቹ፣ እሺ ስልካቸውን ስጠኝ አበላሸሁትን ይህ ነገር አስተካክላለሁ ቢለው በቃ ሄደዋል አልኩ ሄደዋል፣ አንተ ስራ ልትሰራ አትችልም፣ ከዛች ልጅ ጋር ትጃጃላለህ ሲለው አባዬ እሷን አትናገራት፣ በፍጹም እንድትናገራት አልፈልግም፣ ተበድላለች እንጂ በደልናት እንጂ እሷ በደለኛ ናት እያለ ቢለውም ቆይ ታገኛታለህ ማደርገውን ያውቃለሁ እያሉ እየዛቱ ነበር አባትም። ከዛ እንግዲህ ለብሌን አባቴን አደራ ብላ ሰጣች ማለት ነው። አባቷን አደራ ስትላት ለምን አደራ ትኛለሽ የኔስ አባት አይደለም እንዴ ብላ እንግዲህ ከጎኗ እንደውም አስቂኝ አጫውችኝ ፈገግታሽን እፈልጋለሁ አይል። ከዛ አባትሽ ደስተኛ እንዴት እንደምታደርጊ እኔ ልንገርሽ አላት ባቢ። አንተ ከኔ እንዴት አወቅሽ አባቴን ለእኔ ደስተኛ መሆን? እኔ አውቃለሁ። ምንድን ነው አባቴን የሚያስደስተው ንገረኝ እስቲ ሲለው አንቺ ስቀሽ፣ አንቺ ደስተኛ ሆነሽ፣ አንቺ ጥሩ ቦታ ሆነሽ ሲያዩሽ አባትሽ በቃ ሙሉ ጤናቸው የሚመለስበት በዚህ ምክንያት ነው ሲላት በቃ እኔ ለአባቴ እንደምፈለገውን ነገር መሆን እስከምችል ድረስ እችል መሆን እሞክራለሁ አለችው። ከዛ መለስ ብላ ደግሞ አባቷን አባቴ አንተ በዚች ምድር ላይ የሚያስደስት ነገር ምንድን ነው ሲለው አንቺ ልጄ ፈገግ ብለሽ ደስ ብለሽ ብዙ ነገር ስቀሽ ጥሩ ደረጃ ደርሰሽ ሳይሽ ነው የኔ ትልቁ ደስታዬ ሲል እንዴት ተመሳሰለ ብላ በቃ እኔ ላባዬ ላንተ የፈለግከውን ነገር ነው መሆንልህ አይዞህ አለችና አበረታታችሁ ማለት ነው። ወይዘሮ እንትናም ምን ነው በንዴት ቀልተሃልሳ ምን ሆነህ ነው የገጠመህ ነገር አለ እንደ እያለ ብትለው በፍጹም ምንም ነገር የለም ዘወር በይልኝ ምንም ነገር አልተፈጠረም እያለ ቢላትም አውቃ አይ ፊትህ እኮ ቀልቷል ምን ሆነህ ነው ምናምን ስትለው ከዛ ሄዳ ጠጋ ስትለው ምን እያደረግሽ ነው ያለሽው ዘወር በይልኝ እንጂ እንዴ ራሄል ምን መሆንሽ ነው እያለ እሷን ጋራ ግብ ሲገጥሙ እንግዲህ አትንኪኝ አጠገቤ ማትቀመጭ ሲል ድንገት ጽናት ዘው ብላ ቢሮ ትገባለች። ቢሮ ስትገባ ያገኘችው ነገር ግን አስደንግጧታል። እሷ ሆን ብላ የምታደርገው ድርጊት ነው፣ ግን ቢሆንም ጽናት ታምናለች ብዬ ከዚህ በኋላ አላስብም። እሱም የቁጣ መንፈስ እንዴ መማረች ነው ራሄል ዘወር በይልኝ እንጂ ውጪልኝ እንጂ አልፈልግሽም እኔ አንቺን በፍጹም አልፈልግሽም እያለ ስለነበረ ይህን ነገር አዳምጣ ከሆነ ትቀየማለች ብዬ አላስብም። ሆኖም ግን ድንገት ስትገባ ያየችው ነገር ለጊዜው ስሜታዊ ሊያደርጋት ይችላል ብዬ ነው የማስበው። እንግዲህ ቀጣይ ምን ይመጣል አብረን የምንከታተል ይሆናል። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ከልብ አመሰግናችኋለሁ ማለት ነው። ጽናት በጣም አሳዛኝና አስተማሪ የሆነ ድራማ ነው። የማታዩት ካላችሁ ብትከታተሉት በጣም አሪፍ ነው ብዬ ነው የማስበው። እንግዲህ የዛሬው ቪዲዮ በዚህ ተጠናቋል። በመካከላቸው ገብታ ልታለያያቸው የምታስበውን ነገር ካሁን በኋላ ተነቅቶባቸው ሁሉም ያወቁ ይመስለኛል። ብሌንም አባቷም ሁሉም ተረድተዋል ማለት ነው። ቀጣይ ምን ይመጣል የሚለውን አብረን እንመለከታለን። የዛሬው በዚህ እሰናበታችኋል።